ረመዳን ሙባረክ ሰበር የተባለ መረጃ ሰምቷል። በሳውዲ አረቢያ ጨረቃ በመታየቷ ምክንያት ታላቁ የረመዳን ወር ከነገ ጀምሮ ማለት ነው ጾም እንደሚጀመርም ተገልጿል። ሲንግል ወይ ካፕል እኔ በ30ዎቹ አጋማሽ ላይ ላለ ሰው እንዲህ ተብሎ አይጠየቅም። በዚህና ስለ ፍቅረኛ ምናምን አይደለም አሁን የምናስበው ስለ ትዳር ነው። ሶ አገባለሁ እንጂ ፍቅረኛ አሁን ሲንግል ነሽ አይደለሽ? ሰርግ መች እንጠብቅ? ምን ያህል ቀረሽ ለማሳካ? ዘንድሮ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። በቅድሚያ ግን ረመዳን ሙባረክ። በነገው ዕለት እንግዲህ የረመዳን ጾም አንድ ብለን እንደምንጀምር ተረጋግጧል። አልሐምዱሊላህ ረብል ዓለሚን አላህ ሱብሓነሁ ወተዓላ ለዚህ ስለወፈቀን ታዲያ ወሩን ሙሉ በስነ ስርዓት ረመዳንን ጾሞ ከሚጠቀሙበት ባሮች አላህ ያድርገን። ረመዳን ሙባረክ። እንኳን ለረመዳን ጾም በሰላም አደረሳችሁ ማለት ፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮዎች አሉ። ከነዛ ውስጥ አንዱ እንግዲህ የዩቲናስ ጉዳይ ነው። ዩቲናስ በዚህ ሰዓት ስለምን ጓደኛ ስለምን ፍቅረኛ ነው የምታወሩት? እኔ በዚህ ሰዓት ማግባት ነው የምፈልገው ብላለች። እሱም ቪዲዮ አንድ ላይ ሪያክት የምናደርግበት ነው የሚሆኑ። ሌሎች ምርጥ ቪዲዮዎች አሉ። ረመዳን የሚሸቱ ቪዲዮዎች አሉ። እነሱን አንድ ላይ ሪያክት የምናደርግበት ነው የሚሆኑ። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ወደ ሪያክሽናችን ከማለፋችን በፊት ግን አንድ ኸይር ስራ ልጠቁማችሁ። ረመዳንም አይደል በዚህ ረመዳን የምንሰድቀው የምንሰራቸው ኸይር ስራዎች በሙሉ እጥፍ ምንዳ ነው የምናገኝበት። እንግዲህ በምስሉ ላይ የምትመለከቱት ወንድማችን እጅግ በጣም በሚያሳዝን ሁኔታ ሁለቱም ኩላሊቶቹ ፌል አድርጓሉ። ታዲያ በየወሩ የሚያወጣቸው ወጪዎች እጅግ በጣም በርካታ ናቸው፣ ዲያሊሲስ ለማድረግ ማለት ነው። ትክክለኛ መፍትሄው ምንድነው? ንቅለ ተከላ ማድረግ ነው። ንቅለ ተከላ ለማድረግ ደግሞ ከ4 እስከ 5 ሚሊዮን ተጠይቋል ይህ ወንድማችን። ይህንን የማድረግ ደግሞ አቅሙ ስለሌለው እኛ እንተባበር እናግዘው እላለሁ። እዚህ ጋር የምትመለከቱት አካውንት ወንድማችን ማገዝ ትችላላችሁ። ከዛ በተጨማሪ ወንድማችን ያለበትን የጤና ሁኔታ ለማወቅ ከፈለጋችሁ ስልክ ቁጥር ማስቀምጥላችኋለሁ፣ ደውላችሁ መጠየቅ ትችላላችሁ። አብሽሩ ማለትም ቀላል አይደለም። አቅም ያላችሁ ደግሞ በምትመለከቱት አካውንት የአቅማችሁን እንድታግዙ እጠቁማለሁ። በቀጥታ ወደ ቪዲዮ። ረመዳን ሙባረክ ሰበር የተባለ መረጃ ሰምቷል። በሳውዲ አረቢያ ጨረቃ በመታየቷ ምክንያት ታላቁ የረመዳን ወር ከነገ ጀምሮ ማለት ነው ጾም እንደሚጀመርም ተገልጿል። እንግዲህ ለመላው የእስልምና እምነት ተከታዮች በሙሉ ከወዲሁ መልካም የረመዳን ወር እንዲሆንላችሁ ምኞቴ ነው። ነገ ሮብ ረመዳን ጾም አንድ ተብሎም ይጀምራል። መልካም ምሽት። አዎ ነገ አንድ ብሎ ይጀምራል የረመዳን ጾም ኢንሻአላህ። እንግዲህ ይህንን ረመዳን ወር ለመጠቀም ከሆዲው ካልኩሌት ማድረግ አለብን። ከዚህ በፊት እንግዲህ ካልኩሌት አድርጋችሁ ጨርሳችኋል ብዬ አስባለሁ። ይህንን ወር እንዴት አድርጌ ልጠቀም የሚለው ይህ ትልቅ እድል ነው። ይህ የረመዳን ወር እጅግ በጣም ትልቅ እድል ነው። ወላሂ ልንጠቀምበት ይገባል። አላህ ሱብሓነሁ ወተዓላ ከሚጠቀሙት ያደርገን። ታዲያ እኛም ሰበብ ማድረስ አለብን። ወሩ ሙሉ ከአላህ ጋር ያለንን ነገር ለማስተካከል ጥረት ማድረግ አለብን፣ መልፋት አለብን። አላህ ሱብሓነሁ ወተዓላ ገር ያደርጋቸዋል። ዱዓ ማድረግ፣ ዚክር ማብዛት፣ ቁርአን ማብዛት፣ ከነዚህ አይነት ተግባራቶች መራቅ የለብንም። ሌላ ጊዜ እናደርጋቸው የነበሩ ድርጊቶችን መቀነስ፣ መተው። በረመዳን ሌላ ሰው ሌላ ማንነት ነው መገንባት ያለብን ብዬ አስባለሁ። እሺ ቢስሚላህ። አንዳንድ እህቶቻችን ለምን ራሳችሁን በዚህ ልክ እንደምታስጨንቁ አልገባኝም። አንድ እህታችን እዚህ ጋር እንዲህ ብላ ትጠይቃለች። በአጭሩ እሷም በኢንቦክስም የምትጠየቀው ጥያቄ ስለተደጋገመብኝ ነው የመጣሁት። በረመዳን ወቅት የወር አበባን ማቋረጥ የሚያቋርጥ ኪኒን አለ እና ቀዳ እንዳይመጣባቸውና ሙሉ ረመዳንን ለመጾም እንዲመቻቸው የሚወሰድ ኪኒን አለ። እሱ ከሸሪዓ አንፃር እንዴት ይታያል የሚልን ጥያቄን ጠይቀውኛል። ኡስታዞችን በማቀርብላቸው ሰዓት ይህንን ጥያቄ ምን አሉ መሰላችሁ? ለምንድን ነው በዚህ ልክ ራሳቸውን የሚያስጨንቁት? ማለትም በዛ ወቅት እኮ አንድ ሴት ሀይድ ላይ ሆና የሚያመልጣት ጾም አጅሩን ከፋዩ አላህ ሆኖ ሳለ ለምንድን ነው እንደዚህ የምትጨነቀው? እና ደግሞ ተፈጥሯዊ የሆነውን ሂደትን የሚያቋርጥ መድኃኒት እሷ ላይ ምንም አይነት ተጽዕኖ አያመጣም ማለት ከባድ ነው። ለዛውም እስቲ በዚህ ጉዳይ ዶክተሮችን ሜንሽን አድርጓቸውና ማብራሪያ ቢሰጡበት አሪፍ ነው። ምንድነው የወር አበባን የሚያቋርጥ የሆነውን ኪኒኒ ምንም አይነት ጤናዊ የሆነን ጉዳት አያመጣም ወይ? እነሱ ሰፋ ያለ ትንታኔ ቢሰጡ ጥሩ ነው። እሷ ላይ የሚያመጣው ጉዳት ካለ ደግሞ የተከለከለ ተግባር ነው። ምክንያቱም በሸሪዓ ሰውንም መጉዳት ራስንም መጉዳት የተከለከለ ስለሆነ ማለት ነው። ስለዚህ በአጭሩ ይህንን ይመስላል ለማለት ነው። በሌላ ፕሮግራም እስክንገናኝ በጣም በብዛት ሼር፣ ኮፒ ሊንክ ማድረግ አትርሱ። አላህ በሰላም ረመዳንን ያድርሰን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በርካታ እህቶቻችን
የረመዳን ወሩን ሙሉ ጾም ለመጾም ሲሉ ሀይዳቸው እንዳይመጣ ወይም የወር አበባ እንዳይመጣ የወሊድ መከላከያ እየወሰዱ ይገኛሉ። እንዲሁም አንዳንድ ዶክተሮች ቲክቶክ ላይ እየመጡ ወሩን ሙሉ መጾም ከፈለግሽ ይህንን የወሊድ መከላከያ መድኃኒት መውሰድ ትችላለሽ የሚል ሀሳብ እየሰጡ ይገኛሉና ይሄ ነገር ትንሽ ልክ ያልሆነ ነገር ይመስለኛል። በስነ ስርዓት ዶክተሮች ሙያዊ ማብራሪያ ቢሰጡበት ጥሩ ነው ብዬ አስባለሁኝ። ሳይድ ኢፌክት የለውም ወይ? አንድ ነገር ሲወሰድ እኛ ላይ ጉዳት የሚያመጣ አይነት ነገር ከሆነ በእስልምና የተከለከለ ነው አይደል? እኛን የሚጎዳን ነገር ስለሆነ ሳይድ ኢፌክት እንዴት ነው የማይኖረው? ተፈጥሯዊ የሆነ ነገር ማቋረጥ ነው እየተሰራ ያለው ነገር። በትክክል ሳይድ ኢፌክት ይኖረዋል ብዬ አስባለሁ። በዚህ ጉዳይ ላይ ግን ኤክስፐርት የሆናችሁ ዶክተሮች ብታወሩበት ሀሳብ ብትሰጡበት ጥሩ ነው ብዬ አስባለሁ። በዚህ ልክ ግን እህቶች መጨናነቅ የለባችሁም ብዬ አስባለሁ። ቀዳ ብታወጡ የተሻለ ነው። ይሄ የኔ ኦፒኒየን ነው፣ የኔ ሀሳብ ነው። ቀዳ ብታወጡ፣ ምክንያቱም ተፈጥሯዊ የሆነ ነገር ማዛባት ትክክል መስሎ ስለማይታየኝ ማለት ነው። አውፍ መባባል የምትፈልጉት ሰው ካለ ይሄንን ቪዲዮ ላኩለት። ዱንያ ላይ 3 አይነት ሰዎች ነው የሚያጋጥማችሁ። የመጀመሪያው አይነት ባህሪ ምንድነው? ጥፋት አጥፍተውባችሁ ለጥፋታቸው ይቅርታ የሚጠይቋችሁ አይነት ሰዎች ናቸው። ለእንደዚህ አይነት ሰዎች አላህ Subhanahu Wa Ta'ala ምን ይላል? ሁዚል አፉ ገር የሆነን ጸባይ ያዙ ይላል አላህ Subhanahu Wa Ta'ala። ሰዎች በቻሉት አቅም ነው ጥሩ ሊሆኑልን የሚችሉት። ሰዎች ፍጹም እንዲሆኑ መጠበቅ የለብንም ማለት ነው። ሁለተኛ የሚያጋጥማችሁ ባህሪ ደግሞ ምን አይነት ነው? ጥፋት ያጠፉባችኋል፣ ነገር ግን ጥፋት ማጥፋታቸውን የማያውቁ ሰዎች ናቸው። እንደዚህ አይነት ሰዎች ደግሞ ወአሙር ቢልዑርፍ ግዴታ ማመላከት ያለብን አይነት ሰዎች አሉ። እንዳጠፉብን ነግረናቸው ጥፋታቸውን የሚያስተካክሉ አይነት ሰዎች ናቸው ማለት ነው። ሶስተኛ የሚያጋጥማችሁ ባህሪ ደግሞ ምን አይነት ባህሪ ነው? ጥፋት ያጠፉባችኋል፣ ያጠፉትም ጥፋት ትክክል እንደሆነ የሚነግሯቸው አይነት ሰዎች ናቸው። ለእንደዚህ አይነት ሰዎች ደግሞ አላህ Subhanahu Wa Ta'ala ምን ይላል? ወአዕሪድ ዐኒል ጃሂሊን ከመሃይሞች ራቁ ይላል አላህ Subhanahu Wa Ta'ala። እና እነዚህ 3 መፍትሄዎችን እንጠቀማቸው። ኹዚል ዐፍወ ወአዕሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። እና ዐፍ ማለት የምትፈልጉት ሰው ካለ ይሄንን ቪዲዮ ላኩለት እላለሁ። ወሰላሙ አለይኩም። እንግዲህ ረመዳን ገብቷል አይደል? ረመዳንን ያው አፉ ሳንባባል መጾም ማለት ይሄ ምንም ትርጉም የሌለው መራብ ነው የሚሆነውና ያስቀየምነው ሰው ካለ ያስከፋነው ሰው ካለ አፉታ መጠየቅ አለብን ብዬ አስባለሁ። እርስ በርስ አፉ ልንባባል ይገባል። ከልብ የመነጨ ረመዳን ስለመጣ ብቻ ከረመዳን በኋላ የምንቀጥለው አይነት አፉታ አይደለም። ከልብ የመነጨ አፉ ልንባባል ይገባል። አለበለዚያ ጾማችን መራብ ስለሚሆን ማለት ነውና እኔም በዚህ አጋጣሚ በምሰራቸው ቪዲዮዎች ሊሆን ይችላል በተለያየ እናንተ ጋር በማመጣቸው ቪዲዮዎች ካስከፋችሁ ካላስደሰትኳችሁ በዚህ አጋጣሚ ለአላህ ብላችሁ አፉ በሉኝ። እኔም ደግሞ እኔ ቪዲዮ ላይ እየመጣችሁ እኔን ደስ የማይለኝን ኮሜንት እየሰጣችሁኝም በሙሉ ለአላህ ብዬ አፉ ብያቸዋለሁ። በረመዳን ወቅት ቴምር ለምን አብዝተን የምንጠቀም ይመስላችኋል? እንኳን ለ1447ኛው የረመዳን ጾም በሰላም አደረሳችሁ አደረሰን። ዶክተር ኢልሃም አሊ ከተክለ ሃይማኖት ጠቅላላ ሆስፒታል። የመጀመሪያው አቡ ዳውድ ትርሚዚ በዘገቡት ሐዲስ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጾማቸውን በሚፈቱበት ጊዜ ፍሬሽ ተምር ይጠቀሙ ነበር። እሱ ካልተገኘ ደረቅ ተምር፣ ከዛ ካልሆነ ደግሞ ሲፕ ኦፍ ዋተር ወይም ትንሽ ውሃውን ይጠቀሙ ነበር። በመቀጠልም በረጅም የጾም ወቅት ጊዜ የደማችን የሚገኘው የስኳር መጠን ስለሚቀንስ ቴምር ደግሞ በእነዚህ ስኳር መጠኖች የበለጸገ ስለሆነ በፍጥነት የደማችን የስኳር መጠን የመጨመር ኃይል አለው። ሌላኛው ቴምር በውስጡ ፋይበር ስላለው ከባድ የሆነ ምግብን በጾም ወቅት በምንጠቀምበት ጊዜ የምግብ መፈጨት ስርዓቱን እንዲሳለጥ ይረዳል። በፖታሽየም የበለጸገ ስለሆነ ሀርት ፍሬንድሊ ከሚባሉ ምግቦች አንዱ ሲሆን በረሃብ ምክንያት የሚመጣ ድካምንና ራስ ምታትን ይከላከላል። ከጾም በተጨማሪ የዕለት ተዕለት ህይወታችን ላይ ብንጠቀመው ቴምር የልብ ህመምን ይከላከልናል። በአይምሯችን ውስጥ አንቲኦክሲዳንት ኢፌክት ስላለው ዘርፈ ብዙ ጥቅሞች አሉት። እንደዚህ አይነት የጤና መረጃዎችን ማግኘት ከፈለጉ ፔጃችንን ፎሎ ያድርጉ። ማሻአላህ እንግዲህ ተምር ምን ያህል በርካታ ጥቅሞች እንዳሉት በቃ ተዘርዝሮ የማያልቅ ጥቅም ነው ያለው ተምር። እኔ ሱና የሆኑ ነገሮች በአጠቃላይ ህይወታችን ላይ መልካም ተጽዕኖ ሲፈጥሩ ነው የማውቀው። እያንዳንዷ ማለት አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ ኤቭሪቲንግ ሱና የሆኑ ነገሮች በሙሉ በቃ ለኛ የሚጠቅሙ በቃ ይሄንን ደግሞ የምናረጋግጠው እኛ ይሄ ያለ አይደለ ወይ ሳይንቲስት ወይ የሆነ ዶክተር ምናምን ነገር መጥቶ ሲነግረን ነው የምናውቀውና ወይንም የምናምነው ከልባችን። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ነገር በሙሉ አመጋገባቸው፣ አለባበሳቸው፣ ኤቭሪቲንግ ሁሉ ነገራቸው ለኛ የሚስማማ ለኛ የሚጠቅም ለኛ ሞዴል የሆነ ነገር ነውና የነብያችን ሰለላሁ ዐለይሂ ወሰለም ሱና በአግባቡ መከተል አለብን። እንግዲህ በዚህ በረመዳን ተምር ስንመገብ እነዚህን ጥቅሞችን እንደምናገኝ በዚህ አጋጣሚ ከዚህ ቪዲዮ መረዳት እንችላለን። አሁን ወስዳችሁ ቪዲዮ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ዩቲናስ በተደጋጋሚ የሚቀርብላት ጥያቄ አለ።
ጓደኛ ያለሽ ወይ ፍቅረኛ ያለሽ ወይ መች ነው መታገብ እነዚህ አይነት ጥያቄዎች ትጠየቃለች እና አንድ የተናገረችው ነገር ነበረ። ቪዲዮዎችን እንመልከትና የራሳችን ሀሳብ አስተያየት እንሰጥበታለን። መጀመሪያ ጥያቄያችን ምንድን ነው የሚለው ሲንግል ኦር ካፕል? ሲንግል ወይ ካፕል? ሲንግል ወይ ካፕል? እሺ የመጀመሪያ ጥያቄ ነው። እኔ በ30ዎቹ አጋማሽ ላይ ላለ ሰው እንዲህ ተብሎ አይጠየቅም በዚህና ስለ ፍቅረኛ ምናምን አይደለም መሆን የምናስበው ስለ ትዳር ነው። ሶ አገባለሁ እንጂ ፍቅረኛ አሁን ሲንግል ነሽ አይደለሽም? ሲንግል ነሽ አይደለሽም? አረዘመም ማብራሪያ እንዴ ንግግር ይመልስ ነው ባይዘው እድሜሽን ብትጠየቂ ምን ልትሆኚ ነው? እሺ ለማንኛውም ስለ ትዳር ነው የማስበው ብላለች። ሲንግል አይደለሁም ነው። ሲንግል ነኝ እኔ አላውቅም። አታውቅም? እኔም አላውቅም። ሰርግ መች እንጠብቅ? በጣም ይሄ እኮ የበዛ ጥያቄ ነው፣ ግን እኔም ብዙ ጊዜ ተናግሬዋለሁ። ማሳካት የምፈልጋቸው ነገሮች አሉ። ምንም እንኳን እድሜ 30 መጨረሻ ቢሆንም ግን እስካሁን አላሳካቸውም። ምን ያህል ቀረሽ? 30 መጨረሻ ምን ለማሳካት የቀረሽ? ዘንድሮ ኢንሻአላህ ዘንድሮ ሰርግ አለን። አራዳ ምን አሳካለሁ ዘንድሮ። ከዛ ቀጣይ አመት ነው ኢንሻአላህ። ቀጣይ አመት ኢንሻአላህ። ውጭ ምን ጋዜጠኛ ነኝ እስጥልኝ። አላህ የምትሰተሪበትን ሳሊ የሆነ ትዳር ይስጥሽ። እውነት ነው እድሜ ብቻ ሳይሆን እስልምናም አይፈቅድም። ይሄ ጓደኛ ሪሌሽን ምናምን የሚባል ታሪክ በእስልምናችንም አይፈቀድም። ያው እሷ ከእድሜ ጋር አያይዛ ነው በዚህ እድሜ ምን ነካ ምናምን እያለች የነበረውና እድሜ እንዳለው ሆኖ በእስልምናችንም ሪሌሽን ጓደኛ ምናምን የሚባል ታሪክ የለም። ማግባት ስንፈልግ ብቻ የምናገባውና ዩቲናስ አላህ Subhanahu Wa Ta'ala ሷሊ የሆነ ትዳር እንዲሰጣት በዚህ አጋጣሚ ይመኛለሁ። ሴት ልጅ ስታገባ በጣም ትሰተራለች ብዬ አስባለሁና በተለይ እንደዚህ እንደሷ አይነት ኢንፍሉዌንሰር ለሆኑ ለሚዲያ ሰዎች ደግሞ ትዳር እጅግ በጣም ጥሩ ነው ብዬ አስባለሁ። ትዳር ሰከን ያደርጋል፣ ትዳር ያረጋጋል፣ ትዳር መንፈሳችን እንድንሰበስብ ያደርገናል ብዬ አስባለሁ። በእርግጥ እኔ ስለ ትዳር እንደዚህ መቦተረፈው አግብቼ አይደለም ወይ ስለ ትዳር ያን ያላውቄ ሳይሆን ነገር ግን ካገቡ ሰዎች ከተመለከትኩት ከተለያየ ሰዎች ከሰማሁት ነው ይሄን እየተናገርኩ ያለሁትና ያላገባን አቅሙ ያለን እናግባ። ዩቲናስም አላህ Subhanahu Wa Ta'ala ሳሊ የሆነ ትዳር ይወፍቅሽ ነው ማለት የምፈልገው። እንግዲህ ረመዳናችንን የምንጠቀምበት ያድርገን። ነገ ኢንሻአላህ ከአፍጥር በኋላ በሌላ ቪዲዮ እንገናኛለን። ረመዳናችንን በአግባቡ የምንጠቀም ባሮች ያድርገን። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ ማድረግ አይረሳ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።